በአሰላሳይነቱ በምሁራዊ ሐሳቦቹ እንዲሁም በአጭር ጊዜ ውስጥ ቁጥራቸው እጅግ የበዙ መጽሐፎችን ወደኛ ያደረሰን ፍልስፍና ቀመሱ መሐመድ አሊ ቡርሃን አዲስ ሰሞኑን ከእንዳለ ጌታ ጋር በነበረው ቆይታ አንድ አወዛጋቢ ሐሳብን ሰጥቶ ነበር። በዛ ሐሳቡ የተነሳ ሰዎች የተለያዩ አመለካከቶቻቸውን እንዴት እንዲህ ይላል፣ ይሄ ካፊር ነው እና የተለያዩ ፍልስፍና መጨረሻው እዚህ ነው እና የተለያዩ በጣም ብዙ ሐሳቦችን ሰዎች አስተያየት እየሰጡበት ይገኛሉ። በእነዚህ ሐሳቦች ዙሪያ ዶክተር ቢላል ቢልኮር ፖድካስት ላይ በመጋበዝ የተለያዩ ጥያቄዎችን ጠይቆታል። መሐመድ አሊም ሐሳቦቹን በተወሰነ ሊያብራራ ሞክሯል። አሁንም ግን መሐመድ አሊ በሰጣቸው ሐሳቦች ዙሪያ አንዳንዶች ያወራው ምንም እየገባኝ አይደለም፣ ምንም እያዝ ሐሳብ የለውም እና የተለያዩ ኮመንቶችን ሲሰጡ አስተውያለሁ። ስለዚህ ዛሬ የመሐመድ አሊ ሐሳቦች ዙሪያ ላይ ምን ለማለት ፈለገ የሚለውን እና እኔ እንዴት እንደተረዳሁት በሪል ቶክ ዊዝ ሰላሃዲን ሼር አደርጋችኋለሁ። የኔን ሐሳብ ብቻ አይደለም፣ የተለያዩ ኡስታዞች በመሐመድ አሊ ሐሳቦች ላይ የየራሳቸውን ምልከታም አስቀምጠዋል። ኡስታዝ አቡ ሃይደር፣ ኡስታዝ አቡበከር ሁሴን እኛ የተረዳነው በዚህ መልኩ ነው፣ መሐመድ አሊ የፈለገው እንዲህ ማለት ሳይሆን አይቀርም በማለት ሐሳባቸውን አጋርተዋል። የእነሱንም ሐሳብ እናያለን፣ የኔንም ሐሳብ አጋራችኋለሁ። መሐመድ አሊ ምን ለማለት ፈልጎ ነው? እውነት መሐመድ አሊ ሙስሊም አይደለም? ከሃይማኖት ወጥቷል? ፍልስፍናው ከአላህ ራርቆታል? እነዚህን ሐሳቦች እንቃኛለን። አብራችሁን ቆዩ። የተከበራችሁ የሪል ቶክ ዊዝ ሰላሃዲን ቤተሰቦች፣ እስኪ ከዶክተር ቢላል ጥያቄ ጀምረን የመሐመድ አሊን የተወሰኑ መልሶቹን አይተን ሐሳቤን አጋራችኋለሁ። መነጋገሪያ መሆንህን መቼም አውቃለህ አይደል? አዎ፣ አጀንዳ ሆኛለሁ። አጀንዳ ሆኗል ሰሞኑን። ሆን ብለህ ነው እንዴ? ኧረ ምን አጀንዳ። ስለዚህ ዛሬ እዛ ላይ ዲስከስ ለማድረግ እንኳን ደህና መጣው። እንኳን ደህና ቆየ። ተጠፋፍተን ነበር። ስለዚህ ዲስከስ በደንብ እናደርጋለን። ነጻው ከፈቀድክልኝ ማህበራዊ ሚዲያ ላይ የተለቀቀ አንተ ላይ የተነሳ ትችት ነው። በቅርብ ባቀረብከው ንግግር ይመስለኛል። ምን ይላል አንድ ወንድማችን? ይህን ስንዲቅ ሙርተድ በአንድ ወቅት ሙስሊም ነኝ ይል ነበር። የአፍሪካ ቲቪ ሰዎች ሳይቀሩ እያመጡ ፕሮግራም ያሰሩት ነበር። በጣም ይገርመኝ የነበረው ያኔ ጭምር ካፊር መሆኑ በተለያዩ መጽሔቶች ይገልጽ ነበር። እኔ ብዙ ጊዜ ሙስሊሞች ላይ በሚሰጡ ሐሳቦች በጣም ከምደነግጥባቸው ሐሳቦች መካከል አንዱ እቺ ካፊር የምትለዋ ቃል ነች። የሪል ቶክ ዊዝ ሰላሃዲን ቤተሰብ የሆናችሁ ሙስሊም ያልሆናችሁ ወገኖችም ስላላችሁ ካፊር ማለት ብዙዎች የተሳሳተ ትርጓሜን እንደምትሰጡ ታውቃለሁ። ካፊር የማለት ትርጉሙ ግን በአላህ የማያምን ማለት ነው፣ ወይም ደግሞ በሌላ ቋንቋ ሙስሊም ያልሆነ ማለት ነው። በአላህ የማያምን ሰው ካፊር ተብሎ ይገለጻል። እቺን ካፊር የሚለውን ቃል አንድ ሙስሊም ነኝ ብሎ ለሚያምን ሰው ሲሰጥ እኔ በጣም ነው የምደነግጠው። ወይም ሙስሊም ነው ብለን እኛ ለምናስበው ሰው። ከዚህ ጋር በተያያዘ አንድ የጓደኛ አባት አንዴ ከሀጂ መሐመድ ሳኒ ሀቢብ ታሪክ ጋር በሚቆራኝ መልኩ የነገሩኝን አንድ ታሪክ ነው ሁሌ በጣም ደጋግሜ የማስታውሰው። እና የጓደኛ አባት ምን አሉኝ? አንድ የአንዋር መስጂድ ላይ ሀጂ መሐመድ ሳኒ ሀቢብ የሆነ ትምህርት እያስተማሩ ከታዳሚዎች መካከል አንድ ወረቀት ደረሳቸው። ያን ወረቀት ከፈቱትና አንብበውት ወደ ታዳሚው ዞር ብለው አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ ብለው የሻሃዳ ቃላቸውን አሰሙ እና ታዳሚው ግራ ተጋባ። ከዛ አስከትለውም ሀጂ መሐመድ ሳኒ ሀቢብ ሙስሊም ነኝ ወይ ትመሰክራላችሁ ያሏቸው ታዳሚዎቹ። አሁን መሰክራለን አሏቸው ግራ እየተጋቡ። በድጋሚም
ሙስሊም መሆኔን ትመሰክራላችሁ ወይ ብሎ ጠየቁ ሐጂ መሐመድ ሳኒ ሀቢብ አላህ ይዘንላቸው። አሁን መሰክራለን አሏቸው። ለሶስተኛ ጊዜም ጠየቁ። ለሶስተኛም ጊዜ አዎ ሙስሊም መሆኑን መሰክራለን አሏቸው ታዳሚዎቹ። አንተ ካፊር ነህ የሚል ወረቀት ደርሶኝ ነው አሉ ሐጂ መሐመድ ሳኒ ሀቢብ። ከዛ በጣም የሚገርመው አሉኝ የጓደኛ አባት፣ በጣም የሚገርመው ያን ወረቀት የጻፈላቸው ሰው እስጢፋኖስ ቤተክርስቲያን ነው መጨረሻ የተቀበረው። እና ሰዎች የሰዎችን የውስጥ ነገር ሳያውቁ ሰዎች ላይ ወስደው የመለጠፉን እርግጠኝነት ከየት እንደሚያመጡት አላውቅም። ማለት ስለሌላ ሰው እኮ ነው የምናወራው። የእውነት ለራሳችን ሀቅ እንነጋገርና ማለት ነው ተመልካቾች፣ ይኸውላችሁ የእውነት ሀቅ እንነጋገርና ስለ ራሳችሁ በኮንፊደንስ መናገር ትችላላችሁ። ይሄ ሙስሊም ናችሁ ካፊር ናችሁን አይደለም እላችሁ፣ የሆኑ ዲቴል ነገሮችን ስለ ራሳችሁ እንኳን በደንብ ታውቃላችሁ። ስለ ራሳችሁ የሆነ የማታውቋቸው ነገር የለም። ሰዎች አንተ እኮ እንደዚህ ናችሁ የሚሏችሁ፣ አንተ እኮ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ የሚሏችሁ፣ ስለ ራሳችሁ ጭራሽ የማታውቋቸው ነገሮች የሉ። እንዴ እንደዚህ ነኝ እንዴ፣ አይ እኔ እኮ እንደዚህ እኮ የሆንኩኝ እኮ አይመስለኝም ነበር የምትሏቸው በጥሩም በመጥፎም የለም። እርግጠኝነት ይኖራል ወይ የሚነግሩን ሰዎች በዙሪያችን የሉም ይሆናል እንጂ አንዳንዴ በጣም በጥሩ እንኳን የምንገለጽባቸውን ነገሮች ውስጣችን የማይቀበላቸው እኛ እንደዛ ነን ብለን ማናምናቸው ነገሮች ይኖራሉ። በመጥፎም እንደዛው። ታዲያ በምን አይነት ድፍረትና እርግጠኝነት ነው በሰዎችና በአላህ መካከል ባለ ጉዳይ ላይ እንደዚህ ብለን የመናገሩን ድፍረት የምናገኘው? አይኖ ማለት የሆነ ጊዜ ላይ ኦልሞስት በመሐመድ አሊ ቡርሃን የህይወት ጉዞ ውስጥ በአላህ ሳያምን ከዛ በኋላ ደግሞ እንዲያምን አድርጎ የመለሰውንም መጽሐፍ ምናምን ሼር ያደረገበት የእሱን ላይፍ ኤክስፒሪየንስ ሲያጋራ ያንን ያጋራበት ክስተት እንዳለ አውቃለሁ። እና በሆነ የህይወት አጋጣሚ በኦልሞስት ብዙ ጊዜ ይታወቃል እኮ በጣም ፍልስፍና ላይ ዲፕ የሚገቡ ሰዎች ኤቭሪቲንግ ከመጠየቅ ስለሆነ የሚነሱት፣ ሁሉንም ነገር ወደ መጠየቅ ስለሆነ የሚሄዱት፣ ፈጣሪንም ወደ መጠየቅ የመሄዳቸው ነገር ማለት የሚታወቅ ነው። ይሄ ፍልስፍናው ዓለም ላይ በጣም የሚታወቅና ኮመን ነገር ነው። የሆነ ታይም ላይ ጠይቆ ከዛ በኋላ የሆኑ ፕሮሰሶችን አልፎ ደግሞ ድጋሜ የመለሰውንም ክስተት አንስቷል። ስለዚህ ያንን ባነሳው ከዛ በኋላ አሁን ባነሳው የሆነ ሀሳብ ላይ ማለት በኋላ ዲቴል ስለምንገባበት ነው እሱን ሀሳብ አሁን ባነሳው የሆነ ሀሳብ ላይ ካፊር የሚለውን ቃል ወንድማችን ባይጠቀሙ ደስ ይለኝ ነበር። ማለት በጣም ከባድ ቃል ነው ብዬ አስባለሁ። ለማንኛውም ቪዲዮውን እንቀጥል እስኪ። ይህ ልጅ እና ሌሎች ሙልሂዶች የሚያነሱት ነገር ሁልጊዜ እንደ እውቀት፣ እንደ ጥልቅ ሐሳቢነት፣ እንደ ብስለት፣ እንደ ትልቅ መፍትሄ የሚያነሱ ሰዎች የኢስላም ብርሃን ያልተረዱ ከሃይማኖት ባርነት ነፃ ወጥተናል ብለው ለአንድ መሀይም ፈላስፋ አቅላቸውን የሸጡ ኸልቆች ናቸው። አሁን ይህን ሀሳብ እስኪዩት። አሁን አንድ መሀይም ፈላስፋ ብሎ ነው መሐመድ አሊ ቡርሃንን ሊገልጸው የሞከረው። አንድ በሉልኝ። ሁለት
በዙሪያው አክሴፕት የሚያደርጉትን ሰዎች በጠቅላላ በቃ ደምስሷቸዋል። እኔ ከምር ማለት ነው ይህን ጽሁፍ ማን እንደጻፈው አላቅም። የእውነት እዚህ ጋር ሲነበብም ነው ለመጀመሪያ ጊዜ ሰምቦት። ስለዚህ ፐርሰናል አታክ እያደረግኩኝ አይደለም ልላችሁ ነው። ማንነቱን ራሱ አላቅም ጸሐፊው። ስለዚህ የጽሁፍ ሀሳብ ላይ ነው እያወራ ያለሁት እና የሆነ እንዴ ስንደመስስም እየተሳሰብን እንጂ ወገን ምን እነዛ ሁሉ በዙሪያው አክሴፕት የሚያደርጉት ሰዎች በቃ ያን ያክል ተራ ናቸው። ይህንን ጽሁፍ የጻፈው ሰውዬ ግን በጣም በቃ ነገሮችን መረዳት በጣም በቃ ይችላል። እንደዛ ነው ነገሩ። ማለት ብዙ ማለት እችላለሁ፣ ግን ረጅም ሰዓት ከመወስድ እንቀጥል ቪዲዮን። ወላሂ ይህ ልጅ ከ7 ዓመት አካባቢ ጀምሮ ሙልሂድ እንደነበረ አውቀዋለሁ። እኔ በደንብ አውቀዋለሁ፣ ግን የቅርብ ሰዎች ሳይቀሩ ይሸውዳቸዋል። አሁን እዚህ ጋር ተመልካቾች እንድትነግሩኝ በጣም የምፈልገው ነገር ሙልሂድ ምን እንደሆነ አላቅም እና ወንድማችን ሙልሂድ እንደነበረ አውቀዋለሁ ነው የሚለው እና ብዙዎችን ይሸውዳል ነው የሚለው። አይ ቲንክ ሙልሂድ አይደለሁም ብሎ ነው የሚሸውደው እና ሙልሂድ ምን እንደሆነ ስለማላቅ ስለ ሙልሂድ ምንነት የምታውቁ ሰዎች ኮመንት ላይ ሀሳባችሁን ብታሰፍሩልኝ ደስ ይለኛል። አሁን ድረስ የተማሩ ነቀርሶች ይህን ሰውዬ ታላቅ አሳቢ ይሉታል። እኔ ግን ታላቁ አቡ ጀህል ነው የምለው። ያው መጨረሻ ላይ ራቁት ምናምን ይህን ሰው መራቅ አለባችሁ ምናምን የሚል መልእክት ተላልፈዋል። እኔ ይሄን ሜሴጅ ወይም መልእክት ሳስበው ማሜ አሁን እንዳነበብኩት አይደለም ያነበብኩት፣ ውስጥን በጣም ሚነካ ማሜ እንደዚህ ለመባል የሚያስችለውን ነገር ምንድን ነው የተናገረው ብዬ የተወሰኑ ቪዲዮዎች ተልኮልኝ ስለነበረ ሳያቸው እውነት ለመናገር ሙሉ ንግግሩ ላይ በጣም የሚገራርሙ ሀሳቦች ተነስተዋል። የሆነ ቦታ ላይ ግን ተቆርጦ የተላከልኝን ነገር ስሰማው እኔም ዘግነንድ ነገር የማለት ስሜት አይቻለሁ። ያ ምንድነው ክርስቲያንም አይደለሁም ሙስሊምም አይደለሁም የሚል አይነት ሴንስ ያለው ከተሳሳትኩ ታርሙኛለህ አይነት ንግግር ማለት ነው። እና ቡርሃን ኮንፊደንስ የለውም በእምነቱ። እኔ ሙስሊም እንደሆንክ ነው የማውቀው። ሌሎችን ሰዎች የማስደሰትና ታዋቂ መባል ፍላጎት ነው የያዘው ወይስ ፍልስፍና እና እምነት ጋር የተጋጨ ነገር ሪሊ አለ ወይስ አወዛጋቢና አነጋጋሪ የመሆን ፍላጎት ነው? ወይስ ልረዳው በእርግጠኝነት ብጠይቀው ነው ያልኩት። እኔ ወደ ያልኩት ብጠይቀው የሆነ ምክንያት ይነግረኛል። ግን ደግሞ ይሄን የመጠየቅ እድል ያላገኙ ሰዎች ይሄን ሲሰሙ ምን አይነት ስሜት ይሰማቸዋል? የሚያደንቁ የሚከተሉ ሰዎች በርካታ በየክፍለ ሀገሩ እንደሚኖሩ አውቃለሁ። እና እነሱንስ ከግንዛቤ ያላረገም ሲያወራ ኦኬ እሱ ምክንያት ሊኖረው ይችላል፣ እንዲህ ያለበት ሊያብራራ ይችላል። ግን የምር በሱ ሐሳብና ንግግር ተነስተው እምነታቸው ላይ ኮንፊደንስ የሚያጡ ሰዎች ቢኖሩ ለዛ ደረጃ ያልበቁ በራሳቸው ለመወሰን ኃላፊነቱን ይወስዳል ብዬ ጥያቄ ማንሳት እፈልጋለሁ። እና የተናገርከው ነገር እንዴት ታየዋለህ? ወይስ ውሸት ተቀጥፎብህ ነው ይሄን ነገር አልተናገርከም ብዬ ከዚህ ልጀምር። ሶሪ ከዚህ በመጀመሪያ ግን እሱን ሳናጠራ ወደ ሌላ ብንገባ ሰዎች ጥያቄ ሆነ አድበስብሳችሁ አለፋችሁ እንዳይል። ይሄ ደግሞ ኮንሺየስ ኢትዮጵያ ላይ ፌስ ማድረግ ያለብን ነገር ፌስ እያደረግን መሄድ ስላለብን ነው። ያንተንም ፍቃድ ስላገኘው ነው። በነገራችን ላይ በእነዚህ ጥያቄዎቹ ዶክተር ቢላልን በጣም ማድነቅ እፈልጋለሁ። በጣም ማለት በጣም ፐርፌክትሊ የሚገራርሙ ሀሳቦችን ነው በጥያቄዎቹ ያነሳው። መጠየቅ መዳሰስ አለባቸው ብሎ ያላቸውም በጠቅላላ ነው በጥያቄዎቹ ያነሳውና ዶክተር ቢላልን በዚህ አጋጣሚ ማመስገን እወዳለሁ። እንቀጥል።
ነገር ላይ እንኳን አነበብከው እውነት ነው። ምንም እንትን አሁን እኔ ሙስሊም አይደለሁም ክርስቲያን አይደለሁም እኔን ነኝ ብያለሁ ብለሃል። ቃል በቃል ብያለሁ። ልክ ነው። እንደዚህ አይነት ትችት አይደለም ማለት እንደዚህ አይነት ሂሶች ጥሩ ጎን አላቸው። ምክንያቱም ስንኖር ሰዎች በየቀኑ እየተማሩ ይሄዳሉ። አንድ ነገር የሚሰማኝ ስሜት ምናልባት እግረ መንገድም ስለኔ አንዳንድ ሰዎች ራሳቸውን የሆነ ነገር መግለጽ የሚጠበቅባቸው ጊዜ ይኖራል። እነዛ ሰዎች በሚሰሯቸውም ስራዎች በሚኖሩትም ህይወት ለሌሎች የሚያቀብሉት ሼር የሚያደርጉት ሐሳብም ጽሁፍም ብቻ የሆኑ ጉዳዮች ሲኖሩ ከኃላፊነት አንጻር አንዳንድ ነገሮችን እንዲሁ ሼር ማድረጉ ጠቃሚ ሊሆን ይችላል። ከዛ አንጻር ማንሳትም አግባብ ነው። ያጣነው ኦፕን ሆኖ መነጋገርን ስለሆነ ይሄ ሰው በደንብ አውቀዋለሁ ብሎ 7 ዓመት አሁን እንግዲህ ላውቀው እችላለሁ ማን እንደሆነ ግን አላውቅም። አሁን አንበባዋል አንተም ደርሶኛል። ግን አሁን እኔ ከላይ ጫፍ ጀመርኩና ተውኩት። አሁን በዚህ የመሐመድ አሊ ሐሳብ ምን ተረዳችሁ? ገና ከጅማሬው ማለት አንድ በጣም ማድነቅ የምፈልገው የዛ አይነት ስለናንተ መጥፎን የሚናገር ጽሁፍ በዛ ልክ ጀጅመንታል የሆነ እንደዚህ ናችሁ ብሎ እናንተ ስለራሳችሁ ሳትሆን እዛው ቁጭ ብላችሁ ሌላ ሰው ስለናንተ የጻፈውን በትዕግስት መስማት መቻል በራሱ ለኔ ትልቅ ስጦታ ነው። ለመሐመድ አሊ ትልቅ ሪስፔክት ለዚህ ያንን በትዕግስት መስማት ለመቻሉ ብቻ ማለት ነው። ከዛ ስንቀጥል ከዛኛው ሐሳብ ምን ተረዳችሁ? በተለይ አላቀውም ብሎ አለመደምደሙ ገብታችኋል። አሁን ስለናንተ በጣም መጥፎ ሐሳብ ተነግሮ ማለት ነው። መጥፎ ሐሳቡ ነጋሪው ሰው አቋለው እያለ ከሆነ የሚያወራው ፐርሰናሊ እሱ እናንተን ማወቁ ለዛ መጥፎ ሐሳቡ ከሌላው ሰው በተሻለ እኔ ቀርበው ነበር የሚል እንደ ማስረጃ ነው። ተረዳችሁኝ አይደል? መቼም ስለሆነ ሰው ፐርሰናል ሪሌሽን የነበረው በአካል በደንብ የሚያውቀው ሰው ሲያወራና እንደዚህ ሶሻል ሚዲያ የምናየው ሰው ስናወራ እኩል አይሆንም። እንደዚህ እንኳን ሆኖ ራሱ ላይ በዚህ መልኩ እንደ ማስረጃ ሆኖ የሚያዝ ፖይንት ሊሆን የሚችልበት ቻንስ እያለ እንኳን ሆኖ እኔ ሰውየው ማን እንደሆነ አላውቅም፣ ሊያቀኝም አይችልም፣ የሚያቀኝ ቢሆን ይነግረኝ ነበረ ምናምን የሚል ውስጥ አልገባም። ያውቀኝ ይሆናል አለ። ሪዘነብል ሲኮን ለኔ እንደዚህ ነው። አንድ ሰው ምክንያታዊ ሲሆን ለኔ እንደዚህ ነው። ዝም ብሎ አይደፈጥጥም። በቃ እኔ ማን እንደሆነ ካላወቅኩኝ አላውቀውም አይልም። ወይ የሆነ ሰው እንደዚህ ያደረገ ሲባል እኔ የሚያቀኝ ሰውማ እንደዚህ ሊያደርግ አይችልም ብሎ አይገግምም። እንቀጥል። አሁን እዚህ ካነበብክልኝ ንባብ አሁን ምሳሌ የተማሩ ነቀርሶች ብሎ ለኔም ፖዚቲቭ አቲቲዩድ ያላቸውን አንተን ጨምሮ ሊሆን ይችላል። ከሆነ የተማሩ ነቀርሶች ማለት ይቀበሉታል እንደሆነ እንትን ይቆጥሩታል ምናምን አሁን ከኔም ተሻግሮ በቃ ዙሪያዬን ጭምር ያለበት ቋንቋ ትልቁ አቡ ጃሂል ነው የሚለውን ስሜት ችግር ወደ እኔ ስለሆነ በቃ ፖዚቲቭሊ በታየው አይን አልቃወሙም። ምክንያቱም ምንም አይደለሁም አልልም፣ አላውቀውም ማለት ስለ እኔ እንዲህ ነኝ አልልም።
እንዳለው ሊሆን ይችላል። አቡ ጃህል የእሱን ተምሳሌት አላህ ኢህዲነ ሲራጠል ሙስተቂም እኔ አላውቀውም ሊሆን ይችላል። ግን አንዳንዶቹ ቋንቋዎች ሂስ ማለት ምንድነው ሐቂቃ በጣም እንግዲህ የማውቀው ሰው ከሆነም የቅርቤም ሰው ከሆነ በቀጥታ ማለት ማግኘት ይችላል። አይ ብዙ ጊዜ ብየው ነበር እንደዚህ ደግሞ የሚሉ ሰዎች አሉ። እኔ ምንም አላቸው እንደፈለጉ ነፃ ሆነው ይናገር። the only thing ግን ፐርሰናሊ በዲፌንስም አላምንም በሪአክሽንም አላምንም። ማለት በምንም ሁኔታ ውስጥ እኔን መጠበቅ በፍጹም አላምንም። በጣም ትልቅ ፖይንት ያለው እዚህ ጋር ያለው የመሐመድ አሊ ሀሳብ ላይ ነው። ቅድም እኔ የምንስላችሁ ነበር አንድ ሰው እኔ እንደዚህ ነኝ ብሎ ሙሉ በሙሉ ራሱ እርግጠኛ መሆን አይችልም። ፋክት ነው ባይዘው የእውነት ከልባችሁ ካሰባችሁት እርግጠኛ የምንሆንባቸው ነገሮች እኮ አሉ። ለምሳሌ ምሳ ምስር ወጥ በልተህ አይ ምስር ልብላ ምን ልብላ አላውቅም ምናምን አትልም። ይሄ መቀዣበር ነው። እንደዛ እያልኩኝ ሳይሆን እርግጠኛ የምንሆንባቸው ነገሮች አሉ። ግን ደግሞ ማናቃቸው ደግሞ ዲቴይሎች አሉ። ሰው ሲያይ የሚያውቃቸው ነገሮች አሉ። እኛ ሌላ ሰው ስላልሆነን እኛ ይበልጥ የምናውቀው ውስጣችን ስለኛ ፊልም ያደርገውን ነው። እኛ ይበልጥ ስለራሳችን የምናውቀው በአክሽኖቻችን የሚሰጠው ትርጉም ደግሞ ሌሎች ናቸው የሚያውቁት። እየተረዳችሁ ነው አይደል? አሁን ለምሳሌ መሐመድ አሊ በአክሽኑ ሌሎች የሰጡት ትርጉም ነው አሁን አይደል እንደዚህ የተለያየ ሀሳቦችን ከዛም ከዚህም እያሰጠ ያለው። ለራሱ እኮ ውስጡ ላይ እኮ እንደዚህ አይነት ክርክር እኮ ላይኖር ይችላል፣ ሊኖርም ይችላል። ያው የውስጡን እሱና አላህ ናቸው የሚያውቁት። ግን በውስጡ ይሄኔ በቃ እሱ በእርግጠኝነት የኔ አቋም ይሄ ነው። መጨረሻ ላይ ማመጣላችሁ ቪዲዮ አለ የዚህ ፖድካስት መጨረሻው አካባቢ የኔ መንገድ ይሄ ነው ብሎ በግልጽ ተናግሯል። አይ ቲንክ እኔ ብቻ የተረዳሁበት መንገድ ልክ ነው እያልኩኝ ሳይሆን በዛ ሐሳብ ግን እኔ የተረዳሁበትን መንገድ ሼር አደርግላችኋለሁ። ሶ መሐመድ አሊ ብርሃን በውስጡ የኔ መንገድ ይሄ ነው፣ የኔ እምነት ይሄ ነው ሚለው አቋም አለው ማለት ነው። እኔ ነኝ ሲልም በሆነ አቋም ነው። ስለዚህ ያ ማለት እሱ በውስጡ የሆነ እርግጠኝነት አለው። እኛ ደግሞ በውጭው ባየነው አይ ይሄ ትክክል አይደለም፣ ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው እያልን ነው። ስለዚህ በውጭ ሰው አይቶ የኛን ተግባሮች የኛን የሆኑ ነገሮች የሚተረጉሙበት የራሱ መንገድ የራሱ እይታ ስላለው እኛ በውጭ መታየት እንጂ ራሳችንን በውጭ የማየት ስጦታው አልተሰጠንም። ተሰጥቶን ከሆነም አላውቅም፣ ግን ብዙዎቻችን የምንችለው ነገር አይደለም። ራሳችንን ሌላ ሰው ሆኖ ማየት ማለት ነው። ያው ሁለት ሰው ስላልሆንን አንድ ሰው ስለሆንን ስለዚህ ስለ ራሳችን ማናቃቸው ነገሮች አሉ። አቡ ጀህል አለው ኦኬ፣ እሱ እንደዛ ካሰበ ቀጥተኛውን መንገድ የሚመራው አላህ ስለሆነ አላህ ያውቃል፣ በቃ እሱን እንዳሰበው ይሁን አለ። ሌላ ሁለተኛው ትልቅ ፖይንት ከዚህኛው ጋር ተያያዥ ነው፣ ግን ለብቻው ደግሞ እኛ ማንሳት አለብን ብዬ የማስበው ሀሳብ ራሳችንን ዲፌንስ ለማድረግ ጉልበታችንን ማባከን የለብንም። አንዳንድ ቦታዎች ጋር ያስፈልጋል፣ አይ ነው። ሁሌ ግን በቃ ራሳችንን ስንከላከል የሆነ ሰው እንደዚህ አለ፣ አይ ኧረ እኔ እኮ እንደዚህ እኮ አይደለሁም እኮ እናንተ እኮ ስለማትረዱኝ ነው ምናምን እያልን ጉልበታችንን በዛ ማባከን፣ ራሳችንን አእምሯችንን በዛ ቢዚ ማድረግ፣ ስንት የምንሰራው ስራ እያለ ማለት ነው፣ ስንት ኃላፊነት እያለብን ሰዎች እኔ ራሴን በማይበት መልኩ ካልተረዱኝ ብሎ መታገል ማለት ነው። ሰዎች በውጭ ባለው ነው እኛን ዲፌን የሚያደርጉን። እኛ ራሳችንን ደግሞ
ለራሳችን ቫልዩ የምንሰጠው ራሳችንን እንደዚህ ነን የምንለው ደግሞ በውጭ ባለን ሳይሆን በውስጣችን ባለው ነው። ውስጣችንን የምናውቀው ደግሞ እኛ ነን። ስለዚህ ውስጣችን እንደዚህ ነው ካልተረዳችን የሚል ትግል ማለት ነው። ራስን የሆኑ ሰዎች የሆነ ነገር በለጠፉብን ቁጥር መከራከር የዛ አይነት ትግል ማለት ነው። የዛ አይነት ትግል አንዳንዴ ቢያስፈልግም በአብዛኛው እኔም ያስፈልጋል ብዬ አላምንም። አንዳንዴ ያስፈልጋል። እንደ ቦታው ወሳኝ የሆኑ ቦታዎች አሉ። ኖ ብለን ተጋፍጠን አይ እኔ ላይማ እንደዚህ አይነት ነገር አትለጥፋትም ብለን መታገል ያሉብን ቦታዎች አሉ። አብዛኛው ቦታ ላይ ግን እናውቀዋለን ራሳችንን። ፈጣሪያችንም የልባችንን ያውቃል። የሆነን ነገር ስናደርግ ለምን እያደረግን እንደሆነም ያውቃል። እና አንዳንድ ነገሮች በቃ ሰዎች ሲገባቸው ይገባቸዋል። በተረዱት መልኩ ይረዱ። እስከዛ ድረስ ለሁሉም ማስረድተን ስለማንችል ማለት ነው። አሁን መሐመድ አሊ ቡርሃን በአላህ ማመን አቁሟል ወይስ ምንድን ነው የሚያምነው? ስለ እምነቱ ተናግሯል ያልኳችሁ የዚህ ቪዲዮ መጨረሻ አካባቢ ያለው ክፍል ጋር እንሂድ፣ አለፍ ብለን ማለት ነው። ሙሉ ቪዲዮውን ቢልኮር ቲዩብ ላይ ማግኘት ስለምትችሉ ሙሉ ቪዲዮውን እዛ ላይ ማየት ትችላላችሁ። አሁን አለፍ ብለን መጨረሻ ላይ ያቸኛዋን ፓርት እኔና ኡስታዝ አቡበከር ሁሴንና ኡስታዝ አቡ ሃይደር ምን አሉ ስለ መሐመድ አሊ የሚለውን ከዛ በኋላ ተከታትለን የዛሬ ቪዲዮአችንን እንጨርሳለን። እንቀጥል። አንድ መጽሐፍ ጽሑፍ ያለውኝ ኢስላሚክ about the prophet እና የዙፋኑ ነብይ የሚል መጽሐፍ ነው። ይሄ መጽሐፍ ለኔ ነው የጻፉት። አሁን ሁለተኛ ዓመት እኮ ነው። አይዋሉ አነበዋለሁ ራሴ። የዙፋኑ ነብይ ሰለላሁ ዐለይሂ ወሰለም ርዕሱ ደስ አይልም? ለራሴ ነው የጻፍኩት ብሏል። እንግዲህ መሐመድ አሊ ቡርሃን 2 ዓመት ሆኖታል ከጻፈው። ያው እዚህ ቪዲዮ ላይ እንደነገረን ማለት ነው። ያነበዋል፣ ያየዋል። የሆነ አይነት ነገር ውስጥ ሲሆን ስቲል በቃ ደጋግሞ እያነበበው ራሱን ሪፍሬሽ ያደርግበታል ወይም የሆነ አይነት ኢነርጂ ይሰጠዋል ማለት ነው። እውነት ለመናገር መጽሐፉን ወደኛ ባደረሰውና እኛም ባነበብኩት ብዬ ተመኝቻለሁ። አሁን እናንተም የመጽሐፉን የሆነ ፓርት ሲነግረን በቀጣዩ ቪዲዮ የዛ አይነት ስሜት ውስጣችሁ ያድራል ብዬ አስባለሁ። እስኪ የዙፋኑ ነቢይ ሰለላሁ ዐለይሂ ወሰለም በአቡ ሱፊያን እና በረሱል ሰለላሁ ዐለይሂ ወሰለም መሀል ያለ የህይወት ጉዞ ነው። የ20 ዓመት ጉዞ እና ይህን ስቶሪ በደንብ ነው ባወራው ጥሩ ነው። እንደ ኮንሽስም ብሎ ቲንኪንግ ነው። በጣም ፎርቹኔትሊ በጣም ነው ኢንስፓየር ያደረገኝ። ሱረቱል ፊል አለም ተር የአብርሃም ወረራ ስቶሪ ነው። የአክሱም ኪንግደም በጣም ግዙፍ ከነበሩ 4 ኃያል ኢምፓየርስ አንዱ ነው። ካዕባ ሲገነባ በኢብራሂም ጊዜ ነው። ከኢብራሂም እስከ ረሱል 2700 ዓመት ርቀት አለ። ለምን 2700 ዓመት በፊት ተገነባ ብዬ ጥያቄ ለራሴ ሳነሳ በጣም ይገርመኛል። ኢምፓየር ቢልዲንግ ያስፈልግ ነበር። ካዕባ ትራዲሽናሊ እነዚህ አረብስ ጣዖታቶቻቸውን አስገብተው ግን ቅዱስ የመለኮት ስፍራቸው ህይወታቸውን የሚሰጡበት ነው። አብርሃ ትልቅ አልቁሌስ ወይም አቅሌስያ የሚባል ቤተክርስቲያን በሰንዓ የመን ገነባ። የኢኮኖሚ ሶርስም እንዲሆን ይፈልጋል። አምቢሽየስ መሪ ነው። ከዚያ
ቱሪስት መስህብ ፈጥራለሁ ብሎ ነው። ለምን አረቦቹ ሲጎበኙ ኢንካም ጀነሬት ያደርጋል ነው። ነገር ግን አረቦቹ እንደጠበቃቸው አልሆኑ። ሲወርድ ሲዋረድ ከአባታቸው ከአብርሃም የመጣውን የካዕባ መለኮት ብቻ ነው የሚጎበኙት። እንዴ ምንድነው ይሄ ጉዳይ? ካዕባን ለመጎብኘት። ስለዚህ የካዕባ የሚባል ነገር መፍረስ አለበት። በጊዜው ግዙፍ የሚባል ሀያል ኢምፓየር 60,000 ጦር የዝሆን ሰራዊት ማለት ታንክ ሃኒባልን ይመስለኛል። የሮም ሃኒባል ካርቴጅ ሮምን ሲያጠቃ በዝሆኖች ነበረ እና በጣም ሃኒባልና አብርሃ ይመሳሰላሉ። ከዛ 60,000 ጦር አረቦቹስ ፍርሃት መፍርሃት። ከዛስ ግማሹ እየጠቆመ ካዕባ የሚገኝበትን ቦታ ላሳይ እየመሩ 40 ኪሎ ሜትር እስኪቀረው ድረስ nothing አለም ተረ ከይፈ ፈዓለ ረቡከ ቢአስሓቢል ፊል። እንዴት ያምራል መሰለ። በጣም በፈገግታ አንዳንድ ነገሮችን እስኪ መለስ በልና አስታውስ ያን ጊዜ ብለህ እንደምትናገረው አለም ተረ ከይፈ ፈዓለ ረቡከ በነዛ በዝሆኖች ሰራዊት በክስተት ጌታ ያደረገው አታይም? እስኪ ተመልከተው አስታውስ። ይሄ ክስተት ሲከሰት ረሱሉ ሰለላሁ ዐለይሂ ወሰለም ለመወለድ 2 ወር ነው የቀራቸው። ከ2 ወር በኋላ ይወለዳል። አቡ ሱፊያን ተወልዷል። ጥቂት ዓመታት ነው ያለው፣ ህፃን ልጅ ነው። 40 ኪሎ ሜትር ከመካ። ከዛ ግራ ገባው አብርሃም። 60,000 ጦር በጣም ብዙ። መካ ሂዱና ረብሹ፣ የሆነ ነገር ተንኩሳችሁን ቶሎ። እነዚህን አረቦች ግራ አጋቡኝ እኮ ምንም በሰላም ሰጥተው የሸኙ እንደዚህ ድባቅ ሊመቱኝ ያሰቡ። እንዴ ሳይኮሎጂካሊ መፍራት ጀመረ። ሄደው የአብደል ሙጠሊብን 200 ግመል እንዲሰርቁ ሆኖ ጠበቁ። ተመቱ። እዛ ካሪስማቲኩ ያ ገራገር ሽማግሌ የረሱል አያት አብደል ሙጠሊብ መጡ። በቃ ኮሚኒኬት አደረጉ። ንብረቴን ስጠኝ፣ ካዕባውን ላፈርስ እየመጣሁ ነው፣ እችላለሁ። እንዲያደነግጡም እንዴ ጠባቂ ያለው ስቶሪ እንድድ ተሰጥቷቸው ተመለሱ። እቺ ፓርት ባይዘዌ ዋናው የመሐመድ አሊ ዋናው ሞራል ኦፍ ስቶሪ ይሄኛው ስላልሆነ ነው በዚህች ወይ ቋይቷት እያለፈ ያለውና የረሱል ሰለም አያት የሆኑት አብዱል ሙጠሊብ በዛ ግርማ ሞገሳቸው አብርሃ ጋር ሲገቡ 60,000 ጦር ይዞ ካዕባን ለማፍረስ የመጣው ንጉስ ጋር ሲገቡ በቃ መጥተዋል ማለት ነው፣ ስለ ካዕባው ሊደራደሩኝ ነው ብሎ ነበር ያሰቡ። ግን የጠየቁት ምንድነው? የተወሰደባቸውን ግመሎች። ከዛ እኔ ካዕባን ላፈርስ እየመጣው በዚህ ግርማ ሞገስ መጥተው ግመልን እንዴት ይጠይቁኛል? እሱ ኤክስፔክት ካደረገው አንፃር አሁን አብዱል ሙጠሊብ ወረዱበት ማለት ነው። በቃ ዝቅ አሉበት። በቃ በግርማ ሞገሳቸው ምናምን በቃ ትልቅ ኢሹ ነው ምናምን ብሎ ያሰበው እሱ ካዕባው ነው በሚል ስለነበረ ማለት ነው። ከዛ አብዱል ሙጠሊብ መልስ ምንድን ነበር? አይ እሱ ምን አለው? ጠባቂ አለው። ካዕባው ማን ስለሆነ? የአላህ ስለሆነ እሱ ጠባቂ አለው። እነዚህ ግን ጠባቂያቸው እኔ ነኝ፣ የኔ ንብረት ናቸው። የኔን ንብረት ነው እንድትመልስልኝ ልጠይቅህ የመጣሁት የሚል ሐሳብ ነበር። ካዕባው እውነት ጠባቂ ነበረው ወይ? እንቀጥል። እዚሁ መሐመድ አሊ እዚሁ ይነግረናል። ከዛ ጉዞውን ሲቀጥል ነው የድሮን ሰራዊት የመጣው። ይህ ሲጂል አለም ተረ ከይፈ ፈዓለ ረቡከ ቢአስሓቢል ፊል አለም የጀዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሂጃረቲን ሚን ሲጂል ፈጀዐለሁም
ይሄ ጉዳይ ፐርፌክት ሴትአፕ ነው። ጌታ ያደረገውን እየው በበራሪ አእዋፋት እይህ ይሄንን የሳይክሎፒዲያ ገልጠ ወይ ሂስቶሪካሊ ምናምን ካየ ድንገቴ ውድመት መከሰቱን ታያለ። እዚች መነሻ ውስጥ ትልቅ የሞራል ስቶሪ ስላለ ነው። አብርሃ ነው አክሱማዊው አብርሃ ኦቨር አምቢሽየስ በመሆኑ ይሄንን ፌል አድርጓል። በተመሳሳይ ነጃሺ ይነሳል፣ ፍትሃዊ የአክሱሙ መሪ ውድደንተ ሴትያት ዛስ ፐርፌክቲንግ እዚህ መነሻ ላይ ያዘልኝና 40 ኪሎ ሜትር ጠፋ አይደለም። አቡ ሱፊያንና ረሱል ሰለላሁ ዐለይሂ ወሰለም ይሄን ታሪክ እየሰሙ ከልጅነታቸው ጀምሮ ማደግ ጀመሩ። ከህፃንነታቸው አላህ እስልምናን ለማስተማር ይሄ መጨረሻው ነብይን መልእክት ለማድረስ ማይችን ስቶሪ ተመልከት። ከህፃንነታቸው ጀምሮ ሁለቱም እየሰሙ አደጉ። ከ40 ዓመት በኋላ አንዱ ንጉስ ሆኗል፣ አንዱ ነብዩ ነው። እየሰሙ ያደጉት የውርደት ታሪክ ነው። ኃያል ጠላት መጥቶ ሊያፈርሳቸው ሲል አቅመቢስ ሆነው ለሁለቱም ንጉስ ነው ነብይ ነው። አዩ የልብ ንጉስ ነው፣ የኢምፓየር ንጉስ ነው። ሁለቱም ፓወርፉል ጂኒየስስ ዲፈረንት ፐርሶና። አንድ ክስተት ሁለት ኢንተርፕሪቴሽን። ውርደትን ኢንተርፕሪት አሁን የሚያደርጉበት መንገድ ምን ይመስላል ነው። በዚህ መልኩ አለፈና አየህ ይሄኛው ኃያል ኢምፓየር ስለመገንባት፣ ይሄኛው ኃያል ሞራል ስለመገንባት ሆነ። ጨምር 52 ዓመት በኋላ ከዚህ አብርሃ ጦር 52 ዓመት በኋላ የበድር ጦርነት ተከሰተ። ምንድነው የበድር ጦርነት ዓላማና ዓለም ተረ በድር ላይ ሆነ ስታነባት ነው። ዓለም ተረ በጣም ፐርፌክሽን ያለው አታስታውስም? በዛ ከልጅነት ጀምሮ እየሰማ ያደገ ቁረይሾ ይሰማ እንግዲህ ከልጅነት ጀምሮ እየሰማ ያደገውን ታሪክ አታስታውስም? ዓለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል በድር ዘመቻ ድል ላይ ሆነ when you hear it you feel it ሞራል ስቶሪው ማለት ምንድነው? ለድል ያበቃችሁ በበድር ጦርነት ነው። it is Islam በሁለታችሁ መሀል ያለው ልዩነት እስልምና። ሁለታችሁም አንድ አይነት ትውልድ ናችሁ፣ አንድ ጀነሬሽን ናችሁ፣ አንድ አይነት ትርክት ያደጋችሁ ናችሁ። ሲጋ ግን ጥቂት 300 ሰው ይሄን መካናይዝድ ብርጌድ እርስ በርስ ለድል ያበቃችሁ። ዓለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል። አሁን ጀግና ማለት እንደዚህ ማየት ነው። እኔም ማምነው ይሄንን ነው። እውነቴ ይሄ ነው። መንገዴ ይሄ ነው። የምቸረችረው አይደለም። ኢትስ ማይ ላይፍ ዩ ኖ። መሐመድ አሊ እኔም ማምነው ይሄንን ነው ሲል ምንን ታሪክ ነበር ያመጣው? አቡ ሱፊያንና ረሱል ሰለላሁ ዐለይሂ ወሰለም አንድ አይነት ታሪክ ሲሰሙ አድገው ሁለቱም በተለያየ መልኩ ንጉስ ሆነው ሁለቱም በድር ጦርነት ላይ ተገናኝተው በቁጥር ያነሰው የነረሱ ሰለላሁ ዐለይሂ ወሰለም ቡድን ሲያሸንፍ ልዩነቱ ምን ነበር? ኢስላም። መሐመድ አሊ የሚከተለው የቱን ነው? ይሄንን እኔ የተረዳሁት እንደዚህ ነው። እናንተ ከዚህ የመሐመድ አሊ ሐሳቦች ምን አይነት መረዳትን ወሰዳችሁ? እንዴት ተረዳችሁት?
አሁን ኡስታዝ አቡበከር ሁሴንና ኡስታዝ ሳዲቅ መሐመድ አቡ ሀይደር ስለ መሐመድ አሊ ሰሞንኛ ሐሳቦች ምን ሐሳብ ሰጡ? እሱን ወደ እናንተ ላቅርብና የዛሬ ፕሮግራማችንን እንጨርስ። ከኡስታዝ አቡበከር ሁሴን ሐሳብ እንጀምር። ስለ ወንድሜ መሐመድ አሊ ቡርሃን አዲስ ብዙ ሲባል ሰማሁና በቢልኮር ያደረገውን ቃለ መጠይቅ በደንብ አዳምጬ እኔ ሙስሊም አይደለሁም ስላለው ንግግር ተጠይቆ ከሰጠው ማብራሪያ አንጻር የተረዳሁትን ማካፈል ወደድኩ ይላሉ ኡስታዝ አቡበከር ሁሴን። በአጭሩ እኔ እንደተረዳሁት እሱ ማለት የፈለገው ሙሉ ለሙሉ ህይወቱን ለኢስላም የሰጠ 100% ሙቶ በመነሳት ላይ ከፍተኛ የቂን ደረጃ ላይ የደረሰ ሙስሊም አይደለሁም ለማለት እንጂ በእስልምና የካደ ካፊር ነኝ አላለም። ስለዚህ ወንድማችንን በክህደት ወይም በካፊርነት ወይም በሙልሂድነት የምትፈርጁ ሰዎች አላህን ፍሩ ለማለት እወዳለሁ። ምክንያቱም አንድን ካፊር ያልሆነን ሰው ካፊር ማለት ራስን ያስከፍራልና። በዚሁ አጋጣሚ ኢንተርቪውን ስሰማ በጣም ተመስጬ ነበርና ወንድማችን መሐመድ አሊ አላህ ባለህበት ሁሉ መጥፎ አይንካ፣ ብዙ ተጠቅሜበታለሁ፣ ለአላህ ብዬ እወድሃለሁ፣ በኢማን ኑረን በኢማን ሙተን አላህ ፊርዶስ ላይ ከረሱላችን ሰለላሁ ዐለይሂ ወሰለም ጋር ይሰብስበን፣ አሚን። ኡስታዝ አቡ ሀይደር ወይም ሳዲቅ መሐመድ ደግሞ እኔ የገባኝ ነገር በማለት ጀመሩ። እኔ የገባኝ ነገር ቡርሃን እሱም ሆነ ሌላው አማኝ ነኝ የሚል ሰው በትክክል አማኝ ቢሆን ኖሮ ዛሬ ላይ የሚታየው አይነት የተበላሸ ህይወት አይኖርም ነበር። ሰው በአኼራ ጀነትና ጀሃነም መኖር እንኳን 100% እርግጠኛ ሊሆን 10% እንኳን እርግጠኛ ቢሆን ዛሬ ላይ ያለው ማንነቱ ይቀየር ነበር። ነገር ግን ሃይማኖት የለንም ከሚሉ ሰዎች እንኳን የማይሻል ስብዕናን እያሳየ ስለ አላህ በደንብ አውቄያለሁ፣ በመጨረሻው ቀን መኖር ከልብ አምኛለሁ ማለቱ ጥርጣሬን ይፈጥራል ነው ይላል ኡስታዝ አቡ ሀይደር። ሪል ቶክ ሰላሐዲን ላይ የኔን ሐሳብ በመሐመድ አሊ ቡርሃን ሐሳቦች ዙሪያ የግሌን አጋራኋችሁ፣ የኡስታዞቻችንንም ጨመርኩ። የዛሬውን ፕሮግራም በዚህ ብናጠናቀቅ ምን ይመስላችኋል? በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ